ሰላም ሰላም። ሰላም እንደምን አለሽ? ሳዳምጥህ ነበረ እሺ ስለ አንደኛ ቆሮንጦስ 15 ላይ የሙታን ትንሣኤ ነው የሚያስተምረው ያለው እና እሱ እንዴት ሰው ይነሳል፣ በምን አይነትስ አካል ይመጣል ብሎ ስለ ሁሉም ሰው እንዴት በትንሣኤ አካል እንደሚነሳ ነው የሚናገረው እና ግን ያ የሙታን ትንሣኤ ያለ ፍጥረታዊ አካል ግን እንዳልሆነ ያ ሰማያዊን አካል ይናገራል። አንተ ግን የክርስቶስን ብቻ አድርገህ ነው እያስተማርክ ያለው። የምንለብሰውን አካልና ሞት ድል እንዴት እንደሚነሳ ነው የሚናገረው እና ይህንን እንዴት አድርገህ ነው ከሰማይ የወረደ የሰማይ አካል የሆነው ክርስቶስ ነው ብለህ ክርስቶስ ሁሉ ነው በሁሉ ነው ለሱ ምንም ጥያቄ የለውም። ግን ያለ ፍጥረታዊ አካል በመበስበስ ይዘራል ይላል፣ መንፈሳዊ አካል ደግሞ በክብር ይነሳል ይላል። አሁን የሚወለደው ወይም አዲሱ ሰው የምንለብሰውን አካል ነው እዛ ጋር የሚናገረው አይደለ? ሰላም ሰላም። ሰላም እንደምን አለሽ? ሳዳምጥህ ነበረ እሺ ስለ አንደኛ ቆሮንጦስ 15 ላይ የሙታን ትንሣኤ ነው የሚያስተምረው ያለው እና እሱ እንዴት ሰው ይነሳል፣ በምን አይነትስ አካል ይመጣል ብሎ ስለ ሁሉም ሰው እንዴት በትንሣኤ አካል እንደሚነሳ ነው የሚናገረው እና ግን ያ የሙታን ትንሣኤ ያለ ፍጥረታዊ አካል ግን እንዳልሆነ ያ ሰማያዊን አካል ይናገራል። አንተ ግን የክርስቶስን ብቻ አድርገህ ነው እያስተማርክ ያለው። የምንለብሰውን አካልና ሞት ድል እንዴት እንደሚነሳ ነው የሚናገረው እና ይህንን እንዴት አድርገህ ነው ከሰማይ የወረደ የሰማይ አካል የሆነው ክርስቶስ ነው ብለህ ክርስቶስ ሁሉ ነው በሁሉ ነው ለሱ ምንም ጥያቄ የለውም። ግን ያለ ፍጥረታዊ አካል በመበስበስ ይዘራል ይላል፣ መንፈሳዊ አካል ደግሞ በክብር ይነሳል ይላል። አሁን የሚወለደው ወይም አዲሱ ሰው የምንለብሰውን አካል ነው እዛ ጋር የሚናገረው አይደለ? እንደሱ ምኑ ጋር ነው እሱ የሚለው? አዲሱ ሰው ይበሰብሳል እንዴ? ቆይ ላንባው። ምንድን ነው የሚለው? የሙታን ትንሣኤ ደግሞ እንዲሁ ነው፣ በመበስበስ ይዘራል፣ ባለመበስበስ ይነሳል፣ በውርደት ይዘራል፣ በክብር ይነሳል፣ በድካም ይዘራል፣ በኃይል ይነሳል። ፍጥረታዊ አካል ይዘራል፣ መንፈሳዊ አካል ይነሳል ይልና ፍጥረታዊ አካል ካለ ይላል መንፈሳዊ አካል ደግሞ አለ ይላል። አየህ፣ ያ መንፈሳዊ አካል ያለ ፍጥረታዊ አካል ግን አይደለም። ፍጥረታዊ አካል ያለ መንፈሳዊ አካል አይደለም። የሚዘራው በመበስበስ ፍጥረታዊ አካል ነው፣ የሚነሳው በክብር ደግሞ መንፈሳዊ አካል ነው። ለምን ችግር አለው? ኮሱ ስለ እኛንም ያካትታል አይደል እንዴ? ፍጥረታዊ አካል ደግሞ ማለት ከመሬት መሬታዊ የሆነ አካል ነው፣ ከአዳም የመጣ ማንነት ነው። ስለዚህ ያንን ሰማያዊን አካል ለመልበስ የግዴታ ደግሞ ፍጥረታዊ አካል ለብሰን በውርደት እኛ የዘራ ነው ሲሞት እስቲ ቁጥር 20 ላይ እዛው ቆሮንጦስ ላይ አሁን ግን ክርስቶስ ላንቀላፉት በኩራት ሆኖ ከሙታን ተነስቷል። ሞት በሰው በኩል ስለመጣ ትንሣኤ ሙታን በሰው በኩል ሆኗልና፣ ሁሉ በአዳም እንዲሞቱ እንዲሁ ደግሞ ሁሉ በክርስቶስ ደግሞ ሕያዋን ይሆናሉ። ነገር ግን እያንዳንዱ በራሱ ተራ ይሆናል። ልቀጥል። የኔ ጥያቄ አሁን እዚህ ቦታ ላይ ስለ ክርስቶስ እና ስለ ፊተኛው አዳም ነጥሎ የሚያወራበት ስለ ሁላችን የሚያወራበት ደግሞ አለ። አሁን ግን እዚህ ጋር ሞት በሰው በኩል ስለመጣ የሚለው በሰው በኩል መጣ የሚለው ማንን ነው? አዳም። የተኛው ይሄ በመንፈሳዊ አዳም አሮጌው አዳም የምንለው የሁላችን ጋር ያለው
ያው በአዳም ውድቀት ምክንያት ሞት ለሰው ሁሉ መጣ። የተኛው አዳም ነው የወደቀው? መሬታዊ አዳም፣ የተኛው አዳም። ስለ ፊዚካል ነው አይደል? ፊዚካሊ አዳም የሚባል የሔዋን ባል አይደል? አዎ፣ ሰውን ሁሉ በአዳም ውስጥ ስለሚያካትት አዎ አዳም። ሞት በሰው በኩል መጣ ሲል ሞት በሰው በኩል መጣ በአዳም መውደቅ ወይም በአዳም አለመታዘዝ። አሁን ያልታዘዘው አዳም የወደቀው አዳም ስንል የሔዋንን ባል ነው አይደል? አዎ ያው በሱ ምክንያት አይደለ ለዓለም ሁሉ ሞት ምክንያት የሆነው። ስለዚህ ከዛ በኋላ ደግሞ ትንሣኤ ሙታን በሰው በኩል ሆነዋል ሲል ደግሞ ይሄ ሰው ደግሞ ማለት ነው ያው ሰው ስለሆነ የወደቀው ሙታን ትንሣኤም ደግሞ እንዲሁ በሰው ነው መሆን ያለበት ነው። የጠየኩሽ ይሄ ሰው ማለት ትንሣኤ ሙታን በሰው በኩል ሆነዋል ሲል ይሄ በሰው በኩል ሆነ ትንሣኤ ሙታን ያመጣልን ሰው ማን ነው? ያው በክርስቶስ የተሰጠች ብትሆንም ግን በእኛው በራሳችን ነው ትንሣኤ ሙታንን መፈጸም እንዳለበት በቆሮንቶስ ላይ የሚያስረዳው። በውርደት ይዘራል፣ በክብር ደግሞ የተዘራው ዘር ክርስቶስ በውስጣችን ይበቅላል ነው። አሁን የትንሣኤ ሙታንን እንዴት እንደሆነ የሚያብራራው ስፔሲፊክሊ የምንናገረው እሱ ትክክል ነች፣ ችግር የለውም። አሁን ግን የምጠይቅሽ ያለሁት ይሄ ሰው ትንሣኤ ሙታን በሰው በኩል ሆኗል የተባለለት ሰው ማን ነው? ክርስቶስ። ስለዚህ ስለ ፍጥረታዊው አዳም የሚያወራበት ቆሮንቶስን ነው የምናነበው። ቆሮንቶስ እነዚህን ሁሉ ስለ ፍጥረታዊው አዳም እና ደግሞ ስለ ፊዚካል አዳም ስለ ፊዚካል ክርስቶስ እያወራ ነው የሚመጣው። ሁሉ በአዳም እንደሚሞቱ እንዲሁ ሁሉም በክርስቶስ ደግሞ ሕያዋን ይሆናሉ ይላል። ስለዚህ ስለ ክርስቶስ ሰውነትና ስለ ፊተኛው አዳም ሰውነትም እያወራ ነው የሚመጣው ማለት ነው። ትክክል። ስለዚህ ያ የፊተኛው ሰው አዳም አለ ቁጥር 45 ላይ ደግሞ የፊተኛው ሰው አዳም ሕያው ነፍስ ሆነ። ያ ቅድም የዘፍጥረቱ ሰው ነው። ኋለኛው አዳም ማን ነው? ኋለኛው አዳም የተባለ አሁን የኔ ጥያቄ አየህ እሱ ጋር ነው። ኋለኛው አዳም ሁላችንም ያንን ኋለኛውን አዳም ልንመስል ነው ማለት እኮ ነው። አሁን የኔ ጥያቄ እኛስ ያው ኦኬ ክርስቶስን ካልክ ከመምሰላችን በፊት መምሰል እንችላለን። እሱ ነው ዓላማውም ፕላኑም እሱ ነው። ከመምሰላችን በፊት ግን የፊተኛው ሰው አዳም ሲል ያው ነፍስ ሆነ ሲለን ያወራ ነው ስለ ፍጥረታዊው ስለ የሔዋን ባል አዳም ስለተፈጠረበት አፈጣጠር ነው የሚያወራው። ያው ነፍስ ሆነ ብሎ ኋለኛው አዳም ደግሞ ሕይወትን የሚሰጥ መንፈስ ሆነ ይላል። እኛ ሕይወት አንሰጥም። ሕይወትን የሚሰጥ የሆነው ማን ነው? ክርስቶስ ነው። ስለዚህ ሁለቱን አዳሞች እያነጻጸረ ነው የሚመጣው እንጂ ስለ ትንሣኤ ስለ ሌሎች ሙታን ትንሣኤ ብቻ ሳይሆን ስለ ፍጥረታዊው አዳምም ስለ ፊዚካል አዳምም ስለ ፊዚካል ክርስቶስም ያወራል ክፍሉ። እንደገና ደግሞ ስለ ትንሣኤ ሙታንም ያወራል ክፍሉ ቆሮንቶስ በሙሉ ሲነበብ ማለት ነው። ከዛ በኋላ ይመጣና ቁጥር 47 ላይ የፊተኛው ሰው አዳም ያልነው ከላይ ማለት ነው። የፊተኛው ሰው አዳም ከመሬት አየ፣ ከአፈር ነው የተሰራው። ሁለተኛው ሰው ከሰማይ ነው። ስለዚህ ሁለቱን ሰዎች ከላይ ጀምሮ እያወዳደረ ነው የመጣው። የፊተኛው ሰው አዳም ከአፈር ነው የተሰራው፣ ከአፈር የተሰራው ከመሬት ተብሏል። ሁለተኛው ሰው ደግሞ ከመንፈስ ቅዱስ ነው የተጸነሰው፣ ከመንፈስ ቅዱስ የተጸነሰው ደግሞ ከሰማይ ተብሏል። እዚህ ላይ አሁን አዲሱን ሰው ልበሱ ተብለናል። እኛም ያ አዲሱ ሰው ፍጥረታዊ እንዳልሆነ የሁላችንም እናውቃለን። አዲሱ ሰው ሰማያዊ ነው። አዲሱ ሰው ክርስቶስ ነው። በቃ ሁለተኛ ውልደታችን ነው። ይሄ ሰማያዊውን አካል የምንሆነውን አካል ነው የሚነግረው። አዲሱ ሰው ክርስቶስ ለመሆኑ ምንድን ነው ማስረጃ? ያ ተሰውሮ የነበረው ሚስጥር ክርስቶስ በእናንተ ዘንድ መሆኑ ነው አይደል?
አዲሱ ሰው ክርስቶስ ለመሆኑ ማስረጃ ስለተሰወረ አይደለም ማወራው። አዲሱ ሰው ክርስቶስ የሚለው ማስረጃሽ ምን ጋር ነው? አሁን ወደ ሌላ ቦታ ከመሄዳችን ግን በቃ እዚሁ ላይ ብንቋጨው አይሻልም? እሺ እሱን ጊዜ ከሰጠኝ ወደዛም እንሄዳለን። ግን እዚች አንቺን ለመስማት ስሞክር ማለት ነው ብዙ ነገሮችን አንድ ላይ ታመጪና ማለት ነው ስፔሲፊክ ነገሮች የሉትም ብለው ብዙ ነገሮች አንድ ላይ መጥቶ እኛ ሁላችን አንድ ላይ በክርስቶስ ሆነን አንድ ላይ ሆነን ክርስቶስ በቃ በሁሉ ክርስቶስ ሆነ ሁላችንም በክርስቶስ ሆነንና ሁላችን አንድ ላይ በቃ ይሄ የምንላጣጥለው ነገር መኖር የለበት። ሁላችን አንድ ላይ እንደዚህ ምትያል እንዲህ ዝም ብሎ የሚሄድ ነገር አለ። ግን እዚህ አይነት ቦታ ላይ አሁን የምናወራው ነገር ላይ ስፔሲፊክሊ በማሳያ ሁለተኛው ሰው የት ነው የተፈጠረው? እሺ ይሄ አዲሱ ሰው የተፈጠረበት ቦታ የት ነው? አሁን እኔ አንድ ግልጽ እንዲሆንልህ የኔም ጥያቄ እናንተም ግልጽ ሆነህ እንድታብራራልኝ ይሄ የሙታን ትንሣኤ ላንቀላፍ ጥያቄ አልገባኝም። አሁን ስለ አዲሱ ሰው ተመለስ ወይስ እሱ መልሽልኝ። አዲሱ ሰው የት ነው? በእኛ ውስጥ የሚፈጠረው አዲሱ ሰው ነው። ሌላ የት ይፈጠራል? መጽሐፍ ቅዱስ ላይ በጣም ብዙ ቦታ እኮ አለ። አንድ ልስጥሽ ጳውሎስ ከተናገረው ውስጥ አንዱ አሁን ለምሳሌ ምን ይላል? አሁን ምን እንደሆነን አናውቅም ይላል። እርሱን ግን እኛ ሲገለጥ እርሱን እንድንመስል እናውቃለን፣ በዚያም ሆነን እንቃትታለን ይላል። አንድ ምሳሌ የሆነ መምሰላችን ሁላ አንድ እንደምንመስል ጊዜ መፍቴት የለብንም። ልታውቂው ከሆነ ቦታውን አለዛ በጣም ብዙ ሰው የተከታተለን ስለሆነ ጊዜ ነው የተከታተለበት ቦታ ልታውቂው ከሆነ ቦታውን ነገር ያልሆነ ግን አሁን አንተ አዲሱ ሰው የምትል ጥቅስ ከሆነ የምትፈልገው እንደሱ ላወጣ በእውነት አልችልም፣ አላውቅም። ግን ክርስቶስን ለብሳችኋል። አዲሱ ሰው እሱ አይደለም። አዲሱ ሰው ኤፌሶን መጽሐፍ ላይ ምዕራፍ 2 አዲሱ ሰው ከትንሣኤ በፊት ከክርስቶስ ሞት በፊት ክርስቶስ እኮ እዚህ ምድር ላይ ብዙ ዓመት ኖሯል። ቢያንስ በቁጥር የተጻፈ 30 ዓመት ቆይቷል። ከዛ በኋላ ደግሞ ትንሽ ብንቆጥር 3 ዓመት 6 ወር አካባቢ ሊፈጅ ይችላል። እያንዳንዱን ፋሲካዎች ብንቆጥራቸው ወደ 3 ዓመት ከ6 ወር አካባቢ ያመጣዋል። አዲሱ ሰው የተፈጠረው መስቀል ላይ ነው እንጂ ስለ ክርስቶስ ሰውነት አይደለም የሚያወራው። ኤፌሶን ምዕራፍ 2 ቁጥር 11 ላይ ስለዚህ እናንተ አስቀድሞ በስጋ አሕዛብ የነበራችሁ በስጋ በእጅ የተገረዙ በተባሉት ያልተገረዙ የተባላችሁ ይህን አስቡ። በዚያ ዘመን ከእስራኤል መንግስት ርቃችሁ ለተስፋው ቃል ኪዳን እንግዶች ሆናችሁ በዚህ ዓለም ተስፋን አጥታችሁ ከእግዚአብሔር ተለይታችሁ ያለ ክርስቶስ ነበራችሁ። አሁን ግን እናንተ በፊት ርቃችሁ የነበራችሁ በክርስቶስ ኢየሱስ ሆናችሁ በክርስቶስ ደም ቀርባችኋል። እርሱ ሰላማችን ነውና ሁለቱን ያዋሃደ አሕዛብንና አይሁድን ሁለቱን ያዋሃደ በአዋጅ የተነገሩትን የትእዛዛትን ሕግ ሽሮ በመካከል ያለውን የጥል ግድግዳ በስጋው ያፈረሰ፣ ይህም ከሁለታቸው አንድን አዲስ ሰው በራሱ ይፈጥር ዘንድ ሰላምንም ያደርግ ዘንድ ጥልንም በመስቀል ገድሎ በእርሱ ሁለታቸውን በአንድ አካል ከእግዚአብሔር ጋር ያስታርቅ ዘንድ ነው። ስለዚህ አዲሱ ሰው የተፈጠረው መስቀል ላይ ነው። እንዴት ከክርስቶስ ሰውነት ጋር አገናኙ? አዎ ትክክል። እሺ ምንም ጥያቄ የለውም። አሁን እንደውም ስታነበው መጣልኝ። እንግዲህ አሁንም የምመልሰው ወደ ቆሮንቶስ ነው። እሺ የአዲሱን ሰው ጥያቄና ማስረዳቱ ይቁምና እዚህ ጋር ስለ የሙታን ትንሣኤ አነሳስን በደንብ አድርጎ ነው ጳውሎስ የሚያብራራው። አሁን አንተ እንድትመልስልኝ የምፈልገው ምንድን ነው? ያለ ፍጥረታዊ አካል መንፈሳዊ አካል እንደማይነሳ ይናገራል። ፍጥረታዊ አካል ካልዘራ በመሞት ወይም በውርደት
ሲዘራ መንፈሳዊ አካል ይነሳል ነው የሚለው። የትንሣኤ ኃይልን እንደዚህ አድርጎ ነው የሚያብራራው። እንግዲህ ያ ፍጥረታዊ አካል የሌለ እንደሆነ ግን መንፈሳዊ አካል አይኖርም። በቃ ሁለቱ በአንድ ሆኖ ነው። ግን አንዱ ሲዘራ አንዱ በክብር ሲነሳ፣ አንዱ በውርድ ሲዘራ አንዱ በክብር ሲነሳ ከሆነ ብቻውን ከሰማይ የመጣው ሰማይ ነው በቃ ብለን ማለት እንችላለን ወይ? ብቻውን ያለ ፍጥረታዊ አካል እንዴትስ ሰማይ አካል ብቻ ሊሆን ይችላል? ይሄኛው እንደዚህ ካብራራለን። የሚሞተው መንፈሳዊ አካል እና ፍጥረታዊ የምናየው ይህ ፍጥረታዊ አካል የሚባለው ምን የሚል ነው? የሚበሰብስ ፍጥረታዊ አካል ምን ይሆናል የሚለው በመበስበስ ይዘራል፣ ባለመበስበስ ይነሳል ነው። የክርስቶስ በምንመጣበት ጊዜ ሁለቱንም አላየም፣ አልበሰበሰም። ይህ እግዚአብሔር ያስነሳው ግን መበስበስን አላየም ስለሚል ክርስቶስ ላይ አይሰራም። አሁን የምትይው ነገር ፍጥረታዊው አካል የእኛ ግን ይሄ ይበሰብሳል፣ ስንነሳ ሌላ አካል ነው የሚኖረን። ኦኬ። ነገር ግን ወደ ክርስቶስ ስንመጣ ግን አልበሰበሰም ነው የሚለው። ያንኑ አካል አስነሳው ነው የሚለው። ስለዚህ ክርስቶስ ጋር አይሰራም እሱ። አወላለዱም ጋር የአወላለዱም ላይ የእኛና የክርስቶስ አብሮ አይሄድም። እሱ ከመንፈስ ቅዱስ የተጸነሰ ነው። ሌሎቻችን ከአፈር ከተሰራው ሰው ነው። ያው ምድባችን አፈር ነን፣ ወደ አፈር እንመለሳለን። አሁን የተፈለገው ግን ከመንፈስ ቅዱስ የተጸነሰው ሁለተኛው ሰው ነው። ያ ሰው ሳይበሰብስ ተነስቷል፣ ተመልሶ ይመጣል። በኋላ ልክ የእሱን አይነት ክቡር ስጋውን እንዲመስል የተዋረደው ስጋችን ይለውጣል ብሎ ስለሚል እኛም እሱ የለበሰውን አይነት እንደሱ ሆነን ፊታችን ምንድነው የሚለው እንደ ፀሐይ ያበራል ብሎ የክርስቶስ አካል በምድር ላይ ያለ ፊቱ እንደ ፀሐይ በራ እንደሚለው ጻድቃንም ደግሞ በአባታቸው መንግስት እንደ ፀሐይ ያበራሉ ተብሎ የተጻፈልን ያ አካል ይኖረናል ማለት ነው። እሺ አሁን ታዲያ ስታስተምር ሰምቻለሁ። ለተወሰነ ደቂቃ ወጣ እያልኩ ነው እንጂ ስለ ፀሐይ የሚያበራውንም ስለ ሙቀቱ ስትናገርም ሰምቻለሁ። ግን አሁን የኔ ጥያቄ አሁንም ያልመለስከው ምሳሌ የሰጠኸው ከሰማይ ሰማያዊው እንደሆነ የሰጠኸው ምሳሌ ክርስቶስ ከሰማይ ነው የሚለውን ግን መሆን የማይችልበት ምክንያት እዚህ ጋር ስለኛ የሙታን ትንሣኤ ስለሆነ የሚያወራው ነው። አሁን ያለ ፍጥረታዊ አካል አይሆንም ካለ ፍጥረታዊ አካል የለበሰ ብቻ ነው ያለ ፍጥረት። እስቲ አንቺ የምትጨምሪው ቃል ነው ያለ ፍጥረታዊ አካል አይሆንም የሚል ቃል አለ መጽሐፍ ቅዱስ ላይ። አዎ ይሄው ልክ ይኸውልህ ያንን ፍጥረታዊ አካልን እንደለበስን ነው እንደዚህ ነው። ያ ዝም ሌላው ተወውና ያለ የምትለዋል የት ቦታ ላይ ያለ የምትለዋል ያገኘሽው? እሺ አሁን ይሄንን የአሃዝ ቁጥር 20:32 ቆይ እስኪ የሙታን ትንሣኤ ደግሞ እንዲሁ ነው፣ በመበስበስ ይዘራል፣ ባለመበስበስ ይነሳል፣ በውርደት ይዘራል፣ በክብር ይነሳል፣ በድካም ይዘራል፣ በኃይል ይነሳል ይልና አሁን እዚህ ጋር ነው 34 ላይ ፍጥረታዊ አካል ይዘራል አለ። አየህ በምን በመሞትም ሆነ በውርደትም ሆነ በመበስበስ እቺ ናት ቦታዎች ናት። ፍጥረታዊ አካል ይዘራል ይልና መንፈሳዊ አካል ይነሳል ይልና ፍጥረታዊ አካል ካለ ይላል። አየህ ካለ መንፈሳዊ አካል ደግሞ አለ። አየህ ሁለቱ በአንድ ነው። አንዱ ሲዘራ በውርደት አንዱ በክብር ሲነሳ እያለ ያለ የምትለዋል ያለ ያልኳትን ያለ እኔ ጨመርኳት እኔ ነኝ። ምክንያቱም ያለ ፍጥረታዊ አካል መዝራት መንፈሳዊ አካል አይነሳም። አንቺ ነሽ የጨመርሻት ታሪ፣ አንቺ ነሽ የጨመርሻት። እሺ እንደዚህ ላድርገው እንግዲያውስ ፍጥረታዊ አካል ካለ ደግሞ መንፈሳዊ አካል ደግሞ አለ። እሺ በልክ እያንዳንዱ ቃላት ልክ ነህ። በጣም የተለያየ ትርጉም ነው የምትሰጠው። የኛ መጨመር ነው ጦርነት ያስነሳብን በቲክቶክ ግን በትክክል የሚለው እንደዚህ ነው። ስለዚህ አሁን እዚህ እንደሚለው ምንድን ነው
ፍጥረታዊ አካል ይዘራል ይላል፣ መንፈሳዊ አካል ይነሳል። ያ በቃ ይሄ ነው የኔ ፖይንት። ይሄ ነው ፍጥረታዊ አካል አለ፣ ዘሪው እና ሟቹ ፍጥረታዊ ነው፣ ተነሹ ደግሞ መንፈሳዊ ነው እንጂ ራሱ ፍጥረታዊ አካል ዘርቶ ራሱ መንፈሳዊ አካል ዘርቶ መንፈሳዊ አካል አልተነሳም። ፍጥረታዊ አካል በውርደትና በመሞት ዘርቶ ሲዘራ መንፈሳዊ አካሉን የሚነሳበትን አካል ነው የሚያሳየው። ይሄንን በእኛ ህይወት ነው እንጂ ለክርስቶስ ምሳሌ እንዴት አደረከው ነው የኔ ጥያቄ። እኔም አይሆንም እኮ ነው የምለው። እኔም እያልኩ ያለሁት እኮ የክርስቶስ ስላልበሰበሰ በመበስበስ ተዘርቶ እዚህ ቦታ ላይ ያለው በመበስበስ ይዘራል፣ ባለመበስበስ ይነሳል የሚል ነገር ስላለው ክርስቶስን ፍጥረታዊውን ማድረግ አንችልም። ምክንያቱም አልበሰበሰም። ክርስቶስ ተቀብሮ ሳይበሰብስ ተነስቶ ያረገ ነው፣ እንዲሁ ደግሞ ይመጣል ተብሏል። ስለዚህ እሱን እዚህ ጋር ማስገባት አንችልም እኮ ነው የምለው። እሺ፣ ስለዚህ ያንን ከሰማይ የሆነው ሰማያዊውን ክርስቶስ ነው ብለህ ስትናገር ሰምቻለሁ። እኛ ታዲያ ከሰማይ የሆነ ሰማያዊ አካልን በዚህ በፍጥረታዊ አካል እኮ እንደምንለብስ ተናግሯል። የግዴታ ከሰማይ ወጥቶ ማህፀን ገብቶ መወለድ የለበትም እኮ። በዚህ በፍጥረታዊ አካል መንፈሳዊ አካል እንደሚነሳ ከተናገረ የግዴታ ያ ከማርያም ስጋና ደም አልነሳም የሚለው ሀሳብ እዚህ ጋር ይሻራል ማለት ነው። ያው ይሄ ፍጥረታዊ የሆነው አካል በራሱ መንፈሳዊ አካል አብሮት እንዳለስ ከተናገረ የምትቀላቅው ነገር በጣም ነው የሚለኝ። ፍጥረታዊ አካል መንፈሳዊ አካል አብሮት አለ የሚል ነገር አለ መጽሐፍ ቅዱስ ላይ። የት ቦታ? ይኸው እንደዚህ እኮ ይላል። ፍጥረታዊ አካል ይዘራል፣ መንፈሳዊ አካል ይነሳል ይልና ፍጥረታዊ አካል ካለ ይኸው ፍጥረታዊ አካል ካለ መንፈሳዊ አካል ደግሞ አለ፣ አብሮት አለ ይላል። ይኸው ደግሞ አለ። በቃ ፍጥረታዊ ካለ ምትጨማምሪያቸው ቃላቶች ናቸው እኮ ችግሮቹ። እኔ ያልጨመርኩም ቤኪ አብሮት የሚለው የቱ ጋር ያለ? እሺ አሁን አንተ አብሮትም በለው ካለም አሁን ነገርኩ እኮ ፍጥረታዊ አካል ይዘራል። በቃ አየህ፣ ዘሪ ይሄ ነው። ተጋገመን አንሂድ። ያልተጻፈ ነገር ሲጨመር ነው ችግር የሚያመጣው። ቅድም ያለ የሚል ጨመርሽ፣ የለም እኔ ነኝ የጨመርኩታል። ይኸው አሁን እኮ መለስኩልህ። አብሮት አለ አይደለም፣ ይኸው ካለ አለህ እኮ በቃ መንፈሳዊ ፍጥረታዊ አካል ይዘራል፣ መንፈሳዊ አካል ይነሳል። ፍጥረታዊ አካል ካለ ይልሃል፣ መንፈሳዊ አካል ደግሞ አለ። አብሮ ነው እኮ ደግሞ ሲል አብሮ አለ ማለት ነው። አንቺ ነሽ እንጂ አብሮ የሚል ነገር የለውም። እና ሁለቱ አንድ ነው። ፍጥረታዊ አካል ብቻ አይደለም አለ ማለት ያለብን። ፍጥረታዊ አካል አለ ብለን ካመንን መንፈሳዊ አካል ደግሞ አለ። ስለዚህ ሲሞት ፍጥረታዊ አካል ይዘራል። ምን ይሆናል? ተዘርቶ ይበሰብሳል። መንፈሳዊ አካል ደግሞ ምን ይሆናል? ይነሳል። ይሄ እኛ ላይ የሚሰራ ክርስቶስ ጋር ስንመጣ ግን ክርስቶስ የለበሰው አካል ተቀበረ፣ ሳይበሰብስ ተነሳ። ስለዚህ እዚህ ጋር እሱን እንዳናመጣው አልበሰበሰም፣ አይሰራም ማለት ነው። ክርስቶስ ላይ አልሰራም ይሄ። ምክንያቱም ክርስቶስ ከመንፈስ ቅዱስ የተጸነሰ ሰውነት ነው። ስለዚህ የኛው ፕሮሰስ ክርስቶስ ጋር አልመጣም። እኛ ግን ከአፈር የተሰራነን አፈርነና ወደ አፈር ትመለሳለህ ተብሏል። በመበስበስ እንዘራለን፣ ከዛ በትንሣኤ ደግሞ በመበስበስ እንነሳለን። ፍጥረታዊ አካል አለ፣ መንፈሳዊ አካል ደግሞ አለ። ስለዚህ ፍጥረታዊ አካል ምን ይሆናል? ይዘራል፣ ይበሰብሳል። መንፈሳዊ አካል ደግሞ ይነሳል። የክርስቶስ ጋር ስንመጣለን ከመንፈስ ቅዱስ የተጸነሰ ስለሆነ ይህን ፕሮሰስ አላለፈም። መበስበስ የሚባል ነገር ክርስቶስ ጋር አልመጣም። በመበስበስ ይዘራል የሚለው ክርስቶስ ጋር አልሆነም፣ ስላልበሰበሰ ማለት ነው። እሺ፣ ስለዚህ እኛ ግን በዚህ በፍጥረታዊ አካል ሆነን ሰማያዊ አካልን እንደምንለብስ ሲናገር ስለ እኛ ነው የሚያወራው ማለት ነው። በፍጥረታዊ አካል ሆነን ሳይሆን ይሄ ፍጥረታዊው አካል ይበሰብሳል፣ መንፈሳዊ አካል ይነሳል። ይሄ ፍጥረታዊ አካላችንም አይበሰብሳል። ፍጥረታዊ አካላችን መንፈሳዊ አካላችን እንለብሳለን አይደለም። ፍጥረታዊ አካል ምን ይሆናል? ይበሰብሳል። ከዛ እሱ የሚሰጠው መንፈሳዊ አካል አለ። ያንን አካል ለብሰን እንነሳለን።
ላጠቃልልህና ለሌላ ሰው እድል እንድትሰጥ የዚያን የመሬታዊን መልክ እንደለበስን የሰማያዊውን መልክ ደግሞ እንለብሳለን። አሁን ስለኛ ነው የሚያወራው። ስለዚህ የኔ ዋናው ሐሳቤ ምንድነው? እቺን አንድ ምሳሌ አድርገ ያ ከሰማይ የመጣው ሰማያዊው ነው ክርስቶስ ለማለት ትንሽ ይከብዳል። ይሄ ስለሙታን ትንሣኤ ስለሚያወራ ስለኛ ስለሚያወራ የሚለውን ሐሳብ ሼር ለማድረግ ነው ካንተ ጋር። ሌላው ደግሞ የክርስቶስ ብርሃን የሚያቃጥል አይደለም፣ ማየት የማንችለው በዚህ ራቁት በሆነ አይን ልናየው የማንችለው ታላቅ ብርሃን ነው። ግን የሚያቃጥል ስለ ብርሃን ስታወራ ቅድም ሰምቻለሁ እና የእርሱ ብርሃን ማየት አይን አይችልም። ልክ ጳውሎስ ከብርሃኑ የተነሳ አይኑ እንደጠፋው ልናየው የማንችለው ብርሃን ነው። ወይም ደግሞ እንደ ፀሐይ ሰውን የሚያቀልጥና ብረት የሚያቀልጥ ግን አይደለም። ብርሃንና ታላቅነቱን ለመናገር ነው እንጂ ሙቀትን አይደለም። እንደ ፀሐይ ሲያበራ ብርሃኑ ታላቅነቱ ለኛ ሁላ የሚያበራ እንደሆነ ይናገራልና ከሙቀት ጋር ባናገናኘው ደስ ይለኛል። ሙቀቱንም ብታረጊው ክርስቶስ በጳውሎስ በብርሃን በተገለጠ ጊዜ ሰዎች ሁሉ ምን ሆኑ ነው የሚለው። ጳውሎስም ራሱ ወደቀ አይደለም? አዎ፣ ግን እንደዛ አይነት ሙቀት ገብ መቆምም አይቻልም። ሊቫሎን መንካት አይደለም፣ በርቀትም መቆም አትችልም። ሙቀቱ ብርሃኑን ነው። ብርሃን የሆነው እኮ ደመና መጥቶ ጋረዳቸው የሚለው እኮ ለዛ ነው እኮ። የኛ ሰውነት ግን እንደሱ አይነት አይደለም አይደል? አሁን አንቺ እዚህ ምድር ላይ የኛ ሰውነት ግን እንደሱ አይነት አይደለም። ኤኒዌይስ ቤኪ ልከራከርህም አይደለም የገባሁት። እውነት ለመናገር እኔ ብርሃኑን በራሴ መረዳት ለመናገር ያህል ጣል ለማድረግ ነው እንጂ ቀጥል። በየትኛውም መንገድ ብናየው ኢየሱስ ክርስቶስ ብቻ ነው ያን አይነት የኢየሱስ ክርስቶስ ሰውነት ላይ ብቻ ነው ያንን አሁን ብርሃን የምትሆንም ብትሆን አይ ብርሃንም አላት ሙቀትም አላት። አንቺ በብርሃኑ ብታዩ ያን አይነት ብርሃን ያለው ሰውነት የተገኘው በክርስቶስ ብቻ ነው። አንድም ሰው ከክርስቶስ ሰውነት ውጪ ሌላ ሰው ያን የደገመ ሰው የለም የሚያሳየኝ ሰው ዛሬ ካልመጣ በስተቀር። አይ እንደ ክርስቶስ አይነት በምድር ሆኖ በዚህኛው ስጋ ሆኖ የክርስቶስ አይነት ብርሃን የሚያበራ ሰውነት ተገኘ እዚህ ሰፈር ከተባለ እሱን ለመማር ዝግጁ ነኝ። ከሌለ ግን የለም፣ በቃ ብቸኛ ሰው ነው። ያው ለሱ ምንም ጥያቄ የለውም። ብቸኛው ያ ክብር የሰጠውን ቦታ እና ክብር ያየነውን እኛ ልንነሳው አንችልም። እሱ ምንም ጥያቄ የለኝም። ታላቅ ነው፣ ምንም ጥያቄ የለውም ለሱ። ግን እቺ የቆሮንቶስን ምሳሌ ግን በክርስቶስ ብቻ እንስጣት። ስለ ሙታን ትንሣኤ ነው፣ እኛ የምንሆነውን አካል ነው። እቺን ለመናገር ነው ካንተ ጋር የገባሁትና ሰማይ አካል ነው ከሰማይ የመጣ ነው እያልን አንድ ነጥለን ማውራት የለብንም። ይሄ ስለ ሙታን ትንሣኤ ስለ ሁላችን የምንሆነውን አካል ነው ነው የኔ ሀሳብ። እንደዛ ስለ ክርስቶስ የሚያወራው ቦታ ስለ አዳምና ስለ ክርስቶስ የሚያወራው ላይ ስለ አዳምና ስለ ክርስቶስ ብለን እናወራለን። ስለ አጠቃላይ ሙታን ትንሣኤ የሚያወራውን ደግሞ ስለ አጠቃላይ አድርገን እናወራለን። የፊተኛው ሰው አዳም ሲል ስለ አጠቃላይ ሰው አይደለም የሚያወራው። ያው ነፍስ ሆነ ሲለን ያንን የዘፍጥረቱን ነው። ቅድምም እንዳየነው በሞት በሰው በኩል መጣ ሲለን ያንን የፍጥረታዊውን ነው። ያንን ሰው ነው የሚያወራው። ስለዚህ አጠቃላይ አይደለም። ስለ ሙታን ትንሣኤ ብሎ የሚያወራው ደግሞ ስለ ሙታን ትንሣኤ ነው የሚያወራው። ስለዚህ ስለ ክርስቶስና ስለ ፊተኛው አዳም ስለ ፊዚካል የሚያወራበት ቦታ ላይ ስለ ፊዚካል ነው የሚያወራው። ስለ አጠቃላይ የሚያወራበት ቦታ ላይ ደግሞ ስለ አጠቃላይ ነው። ስለዚህ መጨፈር አለ ሁለቱም ስላለበት ማለት ነው። እንዲያውም አንቺ ከቁጥር 1 ጀምረሽ ደግሞ ብታነቢው ጭራሽ ደግሞ ስለ የተኛውም ሳያወራ ስለ ክርስቶስ ብቻ እያወራ ነው የሚመጣው። ቁጥር 3ን አሁን አንደኛ ቆሮንቶስን ብታነቢው እኔ ደግሞ የተቀበልኩትን ከሁሉ ፊት አሳልፌ የሰጠኋችሁ ደግሞ መጽሐፍ እንደሚል ክርስቶስ ስለ ኃጢአታችን ሞተ፣ ተቀበረ፣ መጽሐፍ እንደሚል በሶስተኛው ቀን ተነሳ ሲል ፊዚካል ቦዲ ነው። የማን? የክርስቶስ። ሞተ፣ የክርስቶስ ፊዚካል ቦዲ፣ ተቀበረ፣ የክርስቶስ ፊዚካል ቦዲ፣ ተነሳ፣ የክርስቶስ ፊዚካል ቦዲ። ስለኛ አይደለም ይሄ ስለኛም ነው። እሱ ከገባንማ እኛም ነን። ምክንያቱም ክርስቶስን እኮ አንተ በአንድ ብቻ ልታያችልም። ክርስቶስ እኮ በቤተ ክርስቲያን ነው ያለው። ክርስቶስ እኮ ሁሉ በሁሉ ሆኖ
በሶስተኛው ቀን ሲነሳ ስለ ሰውነቱ መቅደስ ይላል። ይሄን መቅደስ አፍርሱትና በሶስተኛው ቀን አነሳዋለሁ ሲል ያ የተነሳው መቅደስ እኮ እኛም ጭምር ነን። ምክንያቱም ክርስቶስ በቤተ ክርስቲያን ስለሆነ። እንደዚህ ካልክ ሌላ ነገር ውስጥ ልንገባ ነው። ምክንያቱም ሁሉ በሁሉ የሆነ ቤተ ክርስቲያን እኮ በክርስቶስ እኮ ነች። በቃ አለቀ። ክርስቶስን አሁን አንድ አድርገን መቁጠር የለብንም። ክርስቶስ ዘር ነው በሁላችንም ውስጥ የበቀለ በእኛ ውስጥ የተነሳ ማንነት ስለሆነ ኤፌሶን ላይም እንዳለው ተሰውሮ የነበረው የክብር ተስፋ ይለዋል። የክብር ተስፋ ያለው በእናንተ ዘንድ ክርስቶስ በእናንተ ዘንድ መሆኑ ነው ይላል እና እርሱ ደግሞ የቤተ ክርስቲያን ሁሉ በሁሉ ሆኖ መሙላቱ ነው። ስለዚህ አንድ ክርስቶስን አይደለም ማውራት ያለብን። ክርስቶስን ስለ ክርስቶስ ስናወራ በእኔ ያለ ክርስቶስ አለ፣ በአንተ ያለ፣ በተመልካች ውስጥ ያለ አለ። በቤተ ክርስቲያን የተነሳ ሁሉ ይሄውን ሁሉም አንዱን የእግዚአብሔር ልጅ በማወቅና በማመን ወደሚገኝ አንድነት ወይም ዓለም በክርስቶስ ይጠቀለላል የተባለው እሱ ይኸውልሽ ሳሪዬ፣ አሁን እኔ ማወራልሽ ፊዚካሊ ሞተ የምንለው በቀራኒው መስቀል ሲሰቀል ፊዚካሊ የተሰቀለ ሰው የለም። ያው እነ ጳውሎስ እኮ ምን ብለዋል? አሁን ክርስቶስ ራሱ ምን አለ? የምጠይቅሽን ነገር መልሽልኝ። እኛ ራሳችን እኮ የእኛ ማንነት መሰቀል አለበት። ስቅለትን እኔ አሁን አንተ እንደተረዳው ላልረዳው እችላለሁ። ምክንያቱም ራሱን ያልካደ ሁሉ የምጠይቅሽን ፊዚካሊ ጎልጎታ ቀራኔው ላይ የተሰቀለ ሰው አልነበረም? አንድ ብቻ ክርስቶስ። እሱን የናዝሬቱ ኢየሱስ ክርስቶስ የተሰቀለው ወይም ደግሞ ጎልጎታ ላይ ዛሬ 2000 ዓመት አለ። እንደገና በመስቀሉ በግልጥ እያዞረ አሳያቸው። ስለ ስጋ መሰቀል አለ። ይሄ እኛም አብረን መስቀሉን ይዞ ያልተከተለኝ ሁሉ ነፍሱን ያጣታል ደግሞ ይላል። አብረን ነው የተሰቀል ነው። አሁን እኮ ኃጢአትን እርግማንን በሙሉ እኮ እኛ ተሽይዘን እኮ ኑ ቀንበራችሁ የከበዳችሁ ሲል እኮ የእኛ ሸክም የተሸከመው እኮ ክርስቶስ ነው አይደለ? እኛም ደግሞ ራሳችንን መካድና መስቀል ታሪዬ ሁለቱን ነገሮች አናቀላቅላቸው። አሁን አንቺ ጋር ማየው ችግር የኛ በስፒሪቹዋሊ ነው። ክርስቶስ ሲሰቀል እኮ ፊዚካሊ የተሰቀለ ኢየሱስ የለም ወይ ነው የምልሽ። ፊዚካሊ ጎኑ በጦር የተወጋ እጆቹ በሚስማር የተከለከለ ፊዚካሊ እኛ ፊዚካል የኛ በመንፈሳዊ መንገድ የምንሰቅለው ስቅለት አለ። ከእርሱ ጋር ተሰቅላችኋል ይላል። ከእርሱ ጋር ሞታችኋል ይለናል። ከእሱ ጋር የሚለን አለ። ከእሱ ጋር ተቀብራችኋል ይለናል። ያ የኛ ፊዚካል አይደለም። የእሱ ግን ስለሱ ስናወራ ግን ፊዚካሊ የተቀበረ ፊዚካሊ ያ አለ። በአንቺ ትንታኔ ውስጥ በተደጋጋሚ እንደሰማዎች የፊዚካሊ ክርስቶስ የከፈለው መስዋዕትነት እሱ እንዲወራ አይፈቅድም። አንቺ የምትተነትኙ ትንታኔ ግን እኔ ያንቺን ሳይድ እቀበለዋለሁ። ያኛውን ደግሞ መንፈሳዊ ሳይድ ደግሞ እኛ የምንሰቀልበት፣ እኛ አብረን የምንሞትበት፣ እኛ አብረን የምንቀበርበት እሱ ደግሞ ሌላ መንገድ አለው። እሱ እኛ የምንቀበርበት፣ እኛ አብረን የምንሰቀልበት፣ እኛ የምንሞትበት ከእሱ ጋራ አለ። ከክርስቶስ ጋር ሞታችኋል ይለናል። ተቀብራችኋል ይለናል። እንዴት ነው የምንቀበረው? ተቀምጠን ከክርስቶስ ጋር አንድ ትሆኑ ዘንድ የተጠመቃችሁ ሁሉ ከሞቱ ጋር አንድ ዘንድ እንደተጠመቃችሁ አታውቁም? ምን ይላል? ክርስቶስ በአብ ክብር ከሙታን እንደተነሳ እንዲሁ እኛም በአዲስ ሕይወት እንድንመላለስ ከእርሱ ጋር በጥምቀት ተቀበርን ይላል። እሱ ሌላ ነው። እሺ፣ ለማንኛውም እናመሰግናለን ስለመጣሽ እና ስለጠየቅሽ። ይህን አበረታታለሁ። ሌላ ጊዜም እኔ አፕሪሼት ማድረገው ይህን መንገድ ነው። የማስተምራቸው ትምህርቶች ላይ ጥያቄ ሲኖሩ እንደዚህ ፊዚካሊ መጥቶ ፊት ለፊት መጥቶ መነጋገርን በጣም ነው የማደንቀው። ዝም ብሎ እዚህ ጋር ሳይመጡ ተደብቆ ቁጭ ብሎ ሌላ ክፍል ላይ ቁጦ ሰምታችሁታል እሱን እንዲህ ብሎ እንዲያ ብሎ የሚባል የቲክቶክ ላይ የተለመደ የሀሜት መንገድ ሳይሆን እንዲህ ፊት ለፊት መጥተው የሚጠይቁ ሰዎችን ሪስፔክት አደርጋለሁ። የግድ መስማማት የለብንም። እኔ ማላውቀው እናንተ የምታውቁት፣ እናንተ ማታውቁት እኔ የማውቀው ነገር ሊኖር ይችላል። ያንን ልዩነታችንን አክብረን በክብር ተነጋግረን በልዩነት መለያየትም እንችላለን። ከዛ ደግሞ ከጊዜ ጋር ደግሞ አንዳችን የአንዳችን እየገባን ሊመጣ የሚችል መንገድ ስላለ ይህንን መንገድ
አበረታታለሁ። ስለመጣሽ ሀሳብሽንም ጥያቄሽንም ስላቀረብሽ በጣም አመሰግናለሁ። ቴንክ ዩ ቤኪ፣ እኔም አመሰግናለሁ። ያው አይቆምም፣ ይቀጥላል። ሌላም አጋጣሚ ሳገኝ ባገኘው አጋጣሚ እጠይቃለሁ እንጂ ጨረስኩ ማለት አይደለም። ለሌላ ሰው እድል ስጥ። አይደለም እኔ አይቼዋለሁ ያንቺን መንገድ። በርቺ። እሺ። እና ደግሞ ሌላ ሰላምዬን ማመስገን እፈልጋለሁ ስለ ስጦታሽ። ሰላም፣ መልካም ጊዜ። ሰላም ዋሉ። እሺ፣ ቆይ